ክልሉ ከተመሰረተበት ማግስት ጀምሮ ሲንከባለሉ የመጡ የልማትና የመልካም አስተዳደር ጥያቄዎችን በተገቢው መልኩ መመለስ መቻሉን በመድረኩ ተገኝተው ንግግር ያደረጉት የክልሉ ርዕሰ መስተዳደር ዶክተር ኢንጂነር ነጋሽ ዋጌሾ ገልጸዋል። ክልላችን ከተመሰረተበት ከ2014 ህዳር ወር ጀምሮ በሰራናቸው ስራዎች በየዓመቱ አዳጋይ የሆኑ በየዓመቱ እየተሻሻሉ የመጡ ውጤቶችን እያስመዘገብን የመጣንበት ጊዜ ነው። በተለይ ከፖለቲካ ስራችንና ከመልካም አስተዳደር ጉዳዮቻችን አኳያ የተረጋጋ የፖለቲካ አካባቢ ለመፍጠር እንደዚሁም ደግሞ ክልላዊ አብሮነትና አንድነትን በማጠናከር ለሀገረ መንግስት ግንባታ አስተዋጽኦ ማበርከት አለብን እንደ ክልል ብለን በያዝናቸው ስራዎች በአንድ በኩል የተረጋጋ የፖለቲካ አካባቢ በሁሉም የክልላችን አካባቢዎች በመፍጠር በሌላ በኩል የተለያዩ ከማህበረሰቡ የሚነሱ የመልካም አስተዳደር ጥያቄዎችን እንደ አቅማችን በክልልም በታችኛው አስተዳደር እርከን ድጋፍም እየፈታን የመጣንበት ጊዜያት ነበሩ። እስከ ታችኛው መዋቅር ድረስ የወረደና የተደራጀ ድጋፍና ክትትል በማድረግ የህብረተሰቡን ተጠቃሚነት ማረጋገጥ ከመቻሉም በላይ ቀልጣፋ መንግስታዊ አገልግሎት ማድረስ ስለመቻሉም ዶክተር ኢንጂነር ነጋሽ ተናግረዋል። በመሰረተ ልማት በኩል በተሰጠው ልዩ ትኩረት የክልሉን ህዝብ ባማከለ መልኩ መገንባት በመቻሉ ከክልሉ ስኬቶች መካከል ሊጠቀሱ የሚችሉ ናቸው ያሉት ርዕሰ መስተዳደሩ በተለይም በመንገድ፣ በድልድይ፣ በጤና፣ በትምህርት፣ በመስኖና በሌሎችም ተስፋ ሰጪ ውጤት ተመዝግቧል ብለዋል። ይህ ተግባር ተጠናክሮ እንደሚቀጥልም አረጋግጠዋል። በመሰረተ ልማት ዘርፎች ላይ ያየነው ውጤት በጣም አመርቂ ነው። በጥቅሉ ኢኮኖሚ ዘርፍ፣ ማህበራዊ ዘርፍ፣ መሰረተ ልማት ዘርፍ ብለን ብንገመግም በመሰረተ ልማት ዘርፎች ላይ በመንገድና ድልድይ ዘርፎች ላይ ያየነው ውጤት በርካታ ፕሮጀክቶችን ጀምረን አስመርቀናል። በንጹህ መጠጥ ውሃ ፕሮጀክቶች ላይ በርካቶቹን አስመርቀናል። እንደዚሁም የጤና ተቋማት የመጀመሪያ ደረጃ ሆስፒታሎች እንደዚሁ አንዳንድ ቦታ ላይ የማስፋፊያና ማሻሻያ ስራዎች በሚሰሩባቸው ላይ አብዛኛዎቹን እንደዚሁ አጠናቀን ወደ ስራ ማስገባት ችለናል። በመስኖም እንደዚሁ የግብርናውን ዘርፍ በማዘመን ከፍተኛ ምርት መሰብሰብ ትኩረት የሰጠበት ነበር ያሉት ርዕሰ መስተዳደሩ በዚህም በአትክልትና ፍራፍሬ በሻይ ልማትም ጥሩ ውጤት ተመዝግቧል። በበጀት ዓመቱ 61 ሺህ የታጠበና ያልታጠበ ቡና ለማዕከላዊ ገበያ መቅረቡንም ገልጸዋል። በግብርናም በተለይ የሚታረሱ መሬትን ማሳ በቁጥር አሳድገናል። በዚህ በጀት ዓመት ብቻም ከሚታረሰው አጠቃላይ መሬት ከ6 እስከ 7% የማሳደግ እድል አግኝተናል። በዛም ምርትና ምርታማነትን ማሳደግ፣ የግብዓት አጠቃቀምን ማሻሻል፣ ሜካናይዜሽን ለማስፋፋት አሁንም ብዙ ስራ የሚጠብቅ ቢሆንም ትኩረት ተሰጥቶ ተሰርቷል። በአትክልትና ፍራፍሬ፣ በቡና፣ በሻይ ልማት ከ2 ሚሊዮን ችግኝ በላይ የሻይ ልማት በዚህ ዓመት አሰናርተን እየተተከለ ነው። በከፊል ሌሎቹ ለተከላ አሁን ለክረምቱ ተከላ ዝግጁ ተደርገዋል። ይሄ በተለያዩ ፕሮግራሞችና ፕሮጀክቶች ከታችኛው መዋቅር ጋር በመተባበር የተሰራ ስራ ነው። በቡና አቅርቦትም በዚህ ዓመት የተሻለ ቡና ወደ ማዕከላዊ ገበያ ማቅረብ ችለናል። ከ61 ሺህ ሜትሪክ ቶን በላይ ቡና ወደ ማዕከላዊ ገበያ ቀርቧል። በወርቅ አቅርቦትም ከ348 ኪሎ ግራም በላይ ወርቅ በዚህ ዓመት ምናልባት ያለፉትን 5 ዓመታት እድገትን ስናየው በእጅጉ እያደገ ከፍ ያለ ምርት ወደ ብሔራዊ ባንክ ማስገባት ችለናል። ከዚህ በተጨማሪም 348 ኪሎ ግራም ወርቅ ለብሔራዊ ባንክ ማቅረብ የተቻለ ሲሆን የክልሉን የውስጥ ገቢ ለማሳደግ በተደረገው ሰፊ ርብርብም ከ18 ቢሊዮን ብር በላይ መሰብሰብ መቻሉም ትልቅ ምርታ ነው ብለዋል። በሌላ በኩል የገቢ መሰረትን በማስፋትና አሟጦ በመሰብሰብ የክልሉን የገቢ አቅም ማሳደግ የተቻለ በመሆኑ በቀጣይም ተጠናክሮ ይቀጥላል ብለዋል። በክልሉ በሁሉም ዘርፎች ተስፋ ሰጪ ውጤቶች መመዝገባ ቸውን የገለጹት ርዕሰ መስተዳደሩ በዚህ ሂደት የህብረተሰቡ ተሳትፎ ከጊዜ ወደ ጊዜ እያደገ መምጣቱን ጠቁመዋል። ስራዎቻችን ባለፉት 5 ዓመታት ከመጣንበት መንገድ አኳያ ሲታይ የተሻለና
ማህበረሰባችን ወይም ህዝባችን የሚጠይቀውን የሚፈልገውን የልማት ጥያቄ መመለስ በሚያስችል መንገድ ላይ እንዳለን የሚጠቁም ነው። እነዚህ ስራዎችን መሰረት አድርገን ወይም እርሾ አድርገን ቀጣይ በሚሰሩ ስራዎች በአዲሱ በጀት ዓመትም አጠናክረን ከቀጠልን በአጭር ጊዜ ውስጥ መሰረታዊ የሆኑ ለውጦችን ማምጣት የሚቻልበት መሆኑን በዚህ አጋጣሚ ለማስታወስ እወዳለሁ። በዚህ አድርገን ዛሬ የ2018 በጀት ዓመት ማጠቃለያ ሪፖርትን ያው ባለፉት በየሩብ ዓመቱ እየገመገምን የመጣንበት ዓመታዊ ማጠቃለያውን የምናዳምጥበት እንደዚሁም ደግሞ የ2019 በጀት ዓመት እቅዶችንም አብረን በድጋሚ ባለፈው በጋራ ካፒታል ፕሮጀክቶች ላይ ትኩረት አድርገን የተመለከትን ቢሆንም አሁንም ተጠቃሎ በተሰጠው አስተያየት ዳብሮ የመጣውን በጋራ ገምግመን ለቀጣይ በቅርቡ ለምናካሂደው የክልሉ ምክር ቤት የምንመራ መሆኑን ማስታወስ ፈልጋለሁ።